በትናንትናው ዕለት እንግዲህ አበጋዝ ልጁን ይዞ መውጣቱን ሁላችንም ተመልክተናል። ግን አብዛኞቻችሁ እንዴት ለወንድ ብላ ልጇን ይዞባት ሲወጣ ዝም ትላለች ብላችሁ ብዙ ሰዎች አስተያየት ሰጥታችኋል። በጣም በሷ የፈረዳችሁ ሰዎች አላችሁ። ሰላም ሰላም ተወዳጆች፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቤቴ በሰላም መጣችሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በነገራችን ላይ ትናንትና አበጋዝ ልጁን ይዞት ሄዷል። ከዛ በኋላ ተመለሰ አልተመለሰም ምንድን ነው የተፈጠረው ቢሆን አብረን የምናይ ይሆናል። እውነት ለመናገር ግን አብርሃም አሁን ላይ ሌላ ወንጀልና ሌላ ሁለተኛ ወደ እስር ቤት መግባት እየፈለገ ነው። እኔ በራሴ የተረዳሁት ነገር ማለት ነው። ሲቀጥል ደግሞ እናት በህይወት እያለች ወይም ደግሞ ካለ እናት ፍቃድ ልጅን ከእናቱ ለይቶ ከቤቱ መውጣት ማለት ይሄ ራሱ አንድ ራሱን የቻለ ይሄ ወንጀል ነው። ለምን እናትየዋ አለች፣ እናትየዋ ፍቃደኛ አይደለችም። በራሱ ሀሳብና በራሱ ሀይምሮ ነው ልጆቹ የወጣው። ግን ደግሞ አሁን እያደረገ ያለው አብርሃም ወይም አበጋዝ ማለት ነው እሷ እንድትጠላ በቃ እሷ የሆነ ከሶሻል ሚዲያ እንድትጠፋ የሆነ ራሷን የሆነ ድብርት ውስጥ እንድታስገባ ምናምን ነገር ነው። እንደዛ መታረግ ሴት አይደለችም። ግን አሁን ላይ ደግሞ በጣም ከሚያናድረው አንዱ ነገር ይሄኛው አሁን ላይ የመጣው ልጅ በተለይ ደስታ ተብዬው ከሩታ ጋር የሚሄድ አይነት ሰው አይደለም። ምንም ካራክተሩንም በደንብ ሊጫወት አልቻለም። ከአብርሃም የተሻለ አላደለ ይሄ ፈርጠም ያለ ጀግና የሚባል አይነት ወንድ የለም። ቢሆን ወንዳ ወንድ ኩር እንደዚህ አይነት ወንድ ቢሆን እንኳን ቢያንስ ሞር የተሻለ ነው። ግን ምንም ትወናው ራሱ አብሯት እየተወና አይደለም። በእርግጥ ከሩታ ጋር የዋለ ሰው ብዙ ነገሮችን ይማራል። ለምን መጀመሪያ እንደመጣና አሁን ላይ የመጣው እንኳን ፊዚካሊ አንድ አይደለም፣ ሜንታሊ ራሱ አንድ አይደለም ልጁ ማለት ነው። ንግግሮቹ ራሱ ትንሽ ስለውጠዋል። ግን ደግሞ እንደዚህ ቢሆን መልካም ነው። በተለይ ሶሻል ሚዲያ ላይ ላሉ ወጣቶች፣ ሶሻል ሚዲያ ላይ ላሉ አሁን አዲስ ትዳር ላይ አዲስ ላይፍ ላይ ላሉ ሰዎች ምንድን ነው የሚያስተምሩ ነው? አሁን ምንድን ነው እያስተማሩ ያሉ? ሁለቱም ስላጨበጨበላቸው ጉበዝ ስላልናቸው ነገሮች እየተበላሹ ነው እየሄዱ ያሉት። መስመራቸውን ቅጣቸውን እያጡ ነው ያሉት። አውሩታ ጀግና ነች፣ አይካድም፣ ጎበዝ ነች። ብዙ ነገሮችን ከእሷ ተምራል። ግን ደግሞ በቃ እሷ ለልጇ ስትል ዋጋ መክፈል ብቻዋን ትችል ነበር። ይሄ ልጅ ባይመጣ መልካም ነበር። መጥቷል። ግን ከመጣም በኋላ ደግሞ አብርሃም እያደረገ ያለው ነገር በቃ እሷን ለማሸማቀቅ በትዳሯ ላይ እንደዘሞተች በትዳሯ ላይ ይሆናል አይደለ እንደማገጠች አይነት ስሜት እንዲሰማት ነው ለኦዲየንስ እያመላከተ ያለው። እሱ የትኛውን መልካም ስራ ሰርቶ ነው? የትኛውን ጥሩ ነገር አድርጎ ነው? የትኛውን የሚያስጨበጭብ ስራ ሰርቶ ነው ዛሬ ላይ እሷን ለማሸማቀቅ እሷን ይሆናል አይደለም ዝም እንድትል ይሆናል አይደል እንዳትናገር አይነት ስሜት። በነገራችን ላይ ከሳምንት በላይ ይሆናል በራሷ ቻናል እንኳን ቪዲዮ ከተላለፈ ማለት ነው። የዚህን ያህል አብርሃም ነው የጥቅም ሰውና ራሱ ወዳድ ሰው መሆኑን ያመላክታል። እውነት ልጁ ይዞት ወጥቷል። እውነት አብርሃም ልጁን ይዞት መጥቷል። ምን ማለት ነው? ልጁ በሚያስፈልግ ሰዓት እጠራሻለሁ ምን ማለት ነው? የማይመስል ነገር በቃ ማለት ከእውነት የራቀ ነገር የማይመስል ነገር። ትላንት በቲክቶክ ፔጇ ላይ የሆነ ፖስት አድርጋ ነበረ። እኔ ጆአና ምናምን እያለች በእርግጥ ያው አንዳንዴ ማስተላለፍ የምትፈልጉት ነገር ሲኖር ያው ሰዎችን የሆነ ነገር ልትሉ ስትፈልጓቸው በሂስቶሪ ላይ ነው። ማንኛውም ምናልባት ቴሌግራም ላይ ይችላል፣ ኢንስታግራም ላይ ይችላል። የሆነ ፖስት አደርጋላችሁ የሆነ ሰው ለመንካት ስትፈልጉ ማለት ነው። ስለዚህ እኔ እንደኔ ሀሳብ እናንተ ማሰባችሁን ኮሜንት ላይ አስቀምጡ። ሩታ ከዚህ ድራማ ወጥታ ራሷን ነፃ አውጥታ ነገሮችን ወደ ነበሩበት መልሳ እንደምችል በነገራችን ላይ እኮ ሩታ በጣም እንዴት ልበላችሁ አንዳንድ ጊዜ ሴቶች ከወለዱ በኋላ ይሄ ከወለዱ በኋላ ጋብቻቸው የሆነ ነገር ሲሆን ትዳራቸው የሆነ መሰናከል ሲገጥምበት ወይ ደግሞ ዲቦ ሲፈጠር ብዙዎች ቤታቸው አንገታቸው የሚደፉ አሉ። ግን እሷ እንደዚህ አይነት ሴት አይደለችም። ገብቷችኋል? እንዴት ነው ምንም ነገር የማይበግራት ነገሮች የሆነ እንዴት ነው ምንም ነገር የማይበግራት በቃ በነገሮች ራሷን አሳምና የሰው ልጅ መገባትም እንዳለ መፋታት አለ መዋደድ እንዳለ መለየትም እንዳለ አስባ ነገሮችን እያስቀጠለች የነበረችበት ምክር በጣም አሪፍ ነበር። ግን ደስታ ከመጣ በኋላ ግን እንዴት ነው እሷም ትንሽ የመቀየር ባህሪ እያሳየች ነው። በዚህ ልክ ከእሱ ጋር አይመጥናትም። የመጥናት ሰው ስለሆነ ከእሷ የተሻለ ከእሷ ጋር አብሯት የሚሄድ በምንም ነገር አብሯት የሚሄድ አይደለም ደስታ በነገራችን ላይ ማለት ነው። ስለዚህ የምንላችሁ ነው አበጋዝም ቢሆን በዚህ ያህል ደረጃ በቃ አንዳንዴ የሆነ አማርኛ መናገር አልፈልግም እዚህ ጋር
የማይሆኑ ቃላቶች መጠቀም አልፈልግም። የማይሆኑ ቃላቶች በምትጠቀሙት ራሳችሁን የምታስገምቱት እንጂ ለምን የሚፈጠር ነገር የለም። ግን እያደረገ ያለው ነገር ትክክል አይደለም፣ ሁላችንም እናውቃለን። ለምን በዚህ ያህል ከዚህ በፊትም እንደዚህ ነገሮች ተፈጥረዋል እኮ እናውቃለን። ከዚህ በፊት ብዙ ጊዜ እንደዚህ የተፈጥረው በይቅርታ ታልፎ ምናምን ነገር አሁን ሄርሜላ ከመጣች በኋላ ነገሩ ቅጡ የሆነ መላ ጠፋው እንጂ ከዚህ በፊት የነበረው ነገር ምንም የተለየ ነገር አለ። በዚሁ መልክ ነው። አሁን እኮ እነሱ ሁለቱ ታርቀው ቢመጡ ሰላም ቢፈጥሩ እኮ ኦዲየንስ እኮ ይፈልጋቸዋል። እነሱ ኦዲየንስ ለማግኘት ወይም ደግሞ የሆነ ለመተው ከሆነ በዚህ ልክ አስፈላጊ አይደለም። ይሄ እውነት አስፈላጊ አይደለም። አንደኛ በዙሪያችሁ ቤተሰብ ይሰደባል። በዙሪያችሁ ያሉ ወዳጆቻችሁ እና ከሌ እንደዚህ ናቸው ከእነሱ ጋር ሰው ምን ይማራል እየተባለ መነጋገሪያ ርዕስ መሆን የለባችሁም። መነጋገሪያ ርዕስ መሆን የምትችሉት ግን በመልካም ስራችሁና በፍቅራችሁ ከዚህ በፊት በምታሳዩ በነበረው ነገር በዛው ነገር ብትቀጥሉ መልካም ነው። አንተም ሄርሜላን ከህይወት አስወጥተህ ከሩታ ጋር መሆን የምችልበት ሚንስ ከተፈጠረ እሰየው ደስ ይላል። ግን ካልሆነ ሰላም ፍጠሩ። በዚህ መሀል ልጃችሁ እየተንገላታ ያለው ለልጃችሁ የእናንተን ጮህ የእናንተን ንትርክ እየሰሙ ማደግ የለበትም። ለምን ይህ ገና ሕፃን ልጅ ምንም አያውቅም እኮ። ነገ እኮ እናንተን ይወቅሳችኋል። ነገ ለልጃችሁ ምንድን ነው የምታስቀምጡት? እንዴ መወቀስ ነው የሚያምራችሁ? እናቴና አባቴ እንዲህ ነበሩ፣ እንደታረቁ ነበር፣ ሶሻል ሚዲያ ላይ መነጋገሪያ ነበሩ ኦፍኮርስ ይባላል። ግን ደግሞ ነገሩን ከአሁኑ ማስቆም፣ ነገሩን ከዚህ በላይ እንዳይቀጥል ማድረግ ትችላላችሁ። ይሄ የኔ አስተያየት ነው። በእርግጥ ሁሉም ሰው የተሰማውን ነው የሚገልጸው። በነገራችን ላይ አሁን ላይ ሩታን ጥፋተኛ ነገር አድርጋችሁ የምትወቅሷት ሴቶች አላችሁ፣ ግን ያ ትክክል አይደለም። በነገራችን ላይ ይሄን ነገር ያደረገችው አብርሃምን ለማናደድ አብርሃምን ይሆናል አይደል ለማንጨርጨር ፈልጋ ነው ነገሮች መንገዳቸውን ያረዘሙት እንጂ ልጁን እንደማትወደው እንደማታፈቅረው ፈልጋው እንዳሉ ሁላችንም እያወቅን ግን በተቃራኒ ግን እሷን የምንሰንባት እሷን የምንናገራት እሷን የሆነ አይደለም የምናጠላላ ሴቶች አለን። ይሄ ተገቢ አይደለም። አዎ ሩታ ይሄ ልጅ ያው በጣም መልካም ነበረ። ከእሷ ጋር የመጥናትም ምኑም ካራክተሩ አብሯት ሄድም እሱን አልቃወምም። ትክክል ናችሁ። ግን ደግሞ ሴት ሆናችሁ ሴት ላይ እጃችሁ የምትጠቁሙ ሴቶች ይሄ ተገቢ ነው ብዬ አላስብም። ልክ ደግሞ አብርሃም ጀግና እንደሆነና ጥሩ ስራ እንደሰራ አድርጋችሁ ደግሞ አብርሃም የምታበረታቱት አብርሃም ልጁን በሰራተኛ ማሳደግ አለበት በዚህ ወጥቶ በዚህ ወጥቶ እንዴ እናቱ የሄዳ ነው ልጁን በሰራተኛ የሚያሳድገው ለምን ሲባል እሱ እስከዛሬ የት ነበረ? ከእናቱ ማፀን ከወጣ በኋላ ነው ልጁ መሆኑን ያመነው። እናቱ ማፀን እያለ እሷን እንደዛ እንደፈለገ እሱ የሚፈልገው ነገር እያደረገ በፊቷ እንደፈለገው የሆነ አንድ ቀን እንኳን የሆነ ሪስፔክት ያልሰጣት ወንድ ዛሬ ላይ ልጁ ከተወለደ በኋላ ከእናቱ ማፀን ከወጣ በኋላ የራሱ ልጁ መሆኑን ካረጋገጠ በኋላ ዛሬ ላይ ሽኮነ ይላል። እንጂ እውነት በጣም አሳፋሪ ተግባር ነው። ይሄ አሳፋሪ ተግባር ነው። ለትውልድም ለኦዲየንስም ይሄ ተገቢ አይደለም። ነገሩን ብታስተካክሉት ብታረጉት መልካም ነው። በዚህ ያህል ባትበሻሸቁ መልካም ነው። አዎ በዙሪያችሁ በጣም ወይ የሚሮጡ ሰዎች አሉ። እነሱን ከህይወታችሁ አስወግዱ። እናንተ ናችሁ ህይወታችሁ መኖር የምትችሉት። ሰላም ፈጥራችሁ ከዚህ በኋላ መኖር ትችላላችሁ። ሰላም ፈጥራችሁ ከዚህ በኋላ ቪዲዮ ላይ መምጣት ትችላላችሁ። ግዴታ እኮ አብሮ መሆን አይጠበቀባችሁ። ግን ሰላም ፈጥራችሁ ለልጃችሁ ስትሉ ለምን በማል ልጃችሁ ስላለ በማል ህይወት ስላለ ለዚህ ለህፃን ልጅ ብላችሁ እንኳን ነገሮችን ለማስተካከል ነገሮችን ፊክስ ለማድረግ ሞክሩ። ተወዳጆች ሁሌ ስለምታበረታቱኝ ከልብ አድርጌ አመሰግናለሁ። ሀሳብ አስተያየታችሁ ደግሞ ኮመንት ላይ ጻፉ።